እንደ እስልምናውስ ሳይ አልቡኻሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሰይጣን ሃዝ ፎርሴከን ዩ ፎር አይ ሃቭ ኖት ሲን ሂም የተባለ አምላኩን አላህ ስሙና ተወከል አላህ ነው እያሉ قال إلياس عليه السلام قال الله سبحانه وتعالى حاكيا عن إلياس عليه السلام في سورة الصفات وإن إلياس لمن المرسلين إذ قال الله يسكال له بمنو يسكاو بجو بغرو بمنو ነው የሚስቀው ኦልራይት አላህና ደጃል በምንድን ነው የሚለያዩት? ከቁርአን ላይስ አላህ ብለው እንደጠሩ ነብያቶች ታሳያለህ አንተ? አዎ በደንብ አሳያለሁ። ያው ማስረጃ አመጣለህ። ለዳማን ያክል ማንን እናውጣ? ታላቁን ነብይ አላህ ነብዩ ኢየሱስ ነብዩ ዒሳ ምን አለ? ተመልከቱ። የማን ምዕራፍ ላይ እንሄዳለን? የማርያም ምዕራፍ የእናቱ ምዕራፍ ላይ ጭራሽ እዚያው ላይ ነብዩ ኢየሱስ ምን አስተማረ? ዒሳ አለይሂ ሰላም አይነገሩለትም የለውም በሁሉ የሞላ ነው ይላል። ታምናለህ ወይ? እንደዛ ነው ብለህ አላህን ታምናለህ? እሺ አምላክ አላህ ሱብሓነሁ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዳም አዎ አላህ ሱብሓነሁ ወተዓላ ፊት አለው ብዬ ጀምር እየጠበቅኩህ ነው። እጀምራለሁ ብለህ ጀምር። ኦኬ ስለ ለምን ምንረብሽው ታዲያ? እኔ አረበሽኩ ማስረጃ ማለት መረበሽ ነው። ኦኬ አትረብሽ። ዝም በል አንዴ። ዝም በል አንዴ። ዝም ትላለህ አንዴ። 5 ደቂቃ አለን። በደንብ አስተውሉ። እንጀምራለን። ምን ምክንያት ለማሳጣት ነው? ምክንያት ለማሳጣት ነው ኡስታዙን ማለት ነው። ኦልራይት አስደምጠኛልና ሀሳቡን ጀምር። ጣልቃ ትግባብኝ። ጣልቃ ትግባ። ምንም ጣልቃ መግባት አይጠበቅብህም። ጣልቃ እንዳትገባ ደግመህ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይህ አስጀምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ እግዚአብሔር በነቢያትና በሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ያው አምላክ አለን ማለት ነው። እንደ እስልምናውስ ሳይ አልቡኻሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሰይጣን ሃዝ ፎርሴከን ዩ ፎር አይ ሃቭ ኖት ሲን ሂም ዊዝ ዩ ፎር 2 or 3 nights ኦ ሙሐመድ ወይ ሴጣን የተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብሮህ አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታ ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነው ይሏል ሙሐመድ። አላህ ሴጣን አስፈራሪ ደግሞ ይለናል። እዚህ ጋር በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን የሚያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበጥር ወይንም ዲቂዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ ሱራ 11:119 ላይ ገሃነም የምትሞላው በሰውና በአጋንንት ነው ይለናል። ቡሃሪ 48:48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጂኒ ነው እንዴ? ገሃነም የምትሞላው በሰዎችና በአጋንንት ነው አይደል? እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር የአጋንንት እግር ነውን? ኦኬ ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደም ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋችኋለሁ ይላል። አላህ። ኦኬ ትራፒጀር ላይ ሞገደኛ ሴጣን ሁሉ እነሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠማው ማን ነው? ሴጣን። ኢብሊስ ወይ ጌታ እኔን ማንን ሰበከ ከተባለ አምላኩን አላህ ስሙና ተወከል አላህ ነው እያሉ قال إلياس عليه السلام قال الله سبحانه وتعالى حاكيا عن إلياس عليه السلام في سورة الصفات وإن إلياس لمن المرسلين إذ قال لقومه ألا تتقون أتدعون بعدا وتذرون أحسن الخالقين الله ربكم ኢልያስ ከነቢያቶች መካከል ነው ካለ በኋላ ምን አለ? አላህ ነው ጌታችሁ፣ ወረበ አባይኩም አልአወሊን የቀደሙት የአባቶቻችሁም አምላክ እርሱ አላህ ነው እያለ አስተማረው ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ሱብሓነሁ ወተዓላ እንድናመልክ እንደውም እርሱን አሳውቀውናል። ይህ ሰው ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ እንደው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። ይፈሷላ። ይህ ነው። ሌላኛው ነገር ካነሳው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነ ሀሳብ አንስቶ ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምህሮታቸው ጀምሮ አካባቢ ላይ ሰይጣንህ ትተዋል ብለው በተናገሩ ጊዜ መካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቀህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ተው ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው እያለ አንድ ታሳየናለህ። ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እየፈጠርክ እንደምትናገር በደንብ አድርጎ ይገለጣል። አያችሁ፣ ይህን አንዲት ከሊቆች መካከል አንድ ሊቃውንት ይህንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድ የለም። ይህንን እንድታመጣ እፈልጋለሁ፣ እጠብቃለሁ። እንድታመጣ ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ትሄዳለህ። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ እስከ ከራስህ አትናገር። ሽፎን ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አንተን እንድታሳየኝ እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዚያ ብሎ የፈሰረ ወይንም የተረጎመ ሰጥቻለሁ። 20 ሰከንድ መቀጠል ትችላለህ። ቀጥል። እፎይ። እናመሰግናለን። በደንብ እንደዚህ ኦኬ፣ በደንብ እንደዚህ በመክፈት እንድንለምድ ማለት ነው። ለወደፊትም
መረጃ እንደዚህ ነው። አየህ አላህ ይስቃል። ይኸው በምኑ ነው የሚስቀው? በእጁ በእግሩ በምኑ ነው የሚስቀው? ኦራይት አላህና ደጃል በምንድን ነው የሚለያዩት? አላህ ከደጃል በምን ይለያያል? ኦኬ እንደዚህ ይላል እዚህ ጋር ይኸው መረጃው ኡስታዝ መረጃ ስጠይቅ ለወደፊትህ እያያስክ ሳያል ቡካሪ ወሊም 4 ላይ ነው መክፈትን ልመድራስ the prophet mentioned al-Masih al-Dajjal in front of the people saying Allah is not one-eyed while al-Masih al-Dajjal is blind in the right eye. Look al-Masih Dajjal ወይንም ደግሞ የኢሳ ተቃራኒ ወይንም ደግሞ የኢሳ ባላንጣ የሆነው አልመሲህ ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም ይላል። አላህ ከደጃል ጋር ለምንድን ነው እሱ በአይን እንዲለይ ያደረገው? ማለት መሐመድ ሌላ መንገድ አጥቶ ነው? ጌታችሁ አንድ አይና አይደለም ደጃል ግን አንድ አይና ነው ብሎ ለምን ኮምፔር ላደርጋቸው ፈለገ? አላህ እንደሚሮጥ ቡሃሪ ላይ ተመዝግቧል። ቡሃሪ 74:05 ላይ the prophet said Allah says I'm just as my slave thinks I am if he comes to me walking I go to him running. ቀጥታ እንደምትቀበሉ እናንተ ዋብያ እንደመሆንህ መጠን ሜቢ አላቅም ካልሆንክም ኤክስኩዝ አደርጋለሁ። እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥስ ማለት ምን ማለት ነው? የሚያስረሳ ማን ነው? ሴጣን ቢያስረሳህ ከትውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እዚህ ጋር ደግሞ ስንመጣ አንቀጽ ቦታ ብናስረሳ የሚበልጥ ወይንም ቢጤዋን እናመጣለን ይላል። ቅድም ሴጣን ምናምን ብለሃል። ይኸው ቁርአንህ ላይ እኮ ነው ያለው። ቁርአንህ ነው ያለው። ገሃነም በምንድን ነው የምንሞላው? ገሃነም ሰውና ፍጥረታት ይጥላል ወደ እንትን ውስጥ the people will be thrown into the hellfire and it will say are there any more to come. ሰዎች ወደ ገሃነም ውስጥ ይወረወራሉ። ምን ብላ ትጠይቃለች? የቀራለ እያለ ትጠይቃለች። till Allah puts his foot over it አላህ እግሩን እስኪጨምርባት ድረስ። የአላህ እግር ገሃነምን የሚሞላ ከሆነ ፕሌስና ስፔስ ኦኮፓይ የሚያደርግ ፊል ማድረግ የሚችል ከሆነ እሱ ፍጡር ነው ማለት ነው። ቦታና ስፔስ ይፈልጋልና ቦታ የሚይዝ ነገር ሁሉ የሆነ ቦታ ላይ ገብቶ የሚሞላ ከሆነ እሱ ፍጡር ነው እንጂ ፈጣሪ አይደለም። ፍጡር እንጂ ይሄ የምታመልከው ፈጣሪ አይደለም ማለት ነው። የትኛው ነብይ ነው ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ በቃ ትላለች ብሎ ያስተማረ አንድ ነብይ ታመጣለህ? በእስራኤሎች ልጆች ላይ በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል ይላል። በያዕቆብ ላይ ሟርትና እዛ መጽሐፍ ላይ በዕብራይስጥና በግሪክ አለለ እዚያ ላይ አውጥተህ የአምላክ ስም ነብያቶች እግዚአብሔር ነው ብለው የተናገሩበት አንድ ጥቅስ እንደተመጣ ፈልጋለሁ። ይሆናል ከቁርአን ላይስ አላህ ብለው እንደጠሩ ነብያቶች ታሳያለህ አንተ? አዎ በደንብ አሳያለሁ። ያው ማስረጃ አውጣለህ። ለዳማነት ያክል ማንን እናውጣ? ታላቁን ነብይ አላህ ነብዩ ኢየሱስን ነብዩ ዒሳ ምን አለ ተመልከቱ። የማን ምዕራፍ ላይ እንሄዳለን? የማርያም ምዕራፍ፣ የእናቱ ምዕራፍ ላይ ጭራሽ እዚያው ላይ ነብዩ ኢየሱስ ብሎ አስተማረ። ዒሳ አለይሂ ሰላም የኔ አምላክ አላህ ነው እያለ ያስተምራል። ጌታዬና ጌታችሁን አላህን ተገዙ። የቱ ጋር ነው? ተመልከቱ። ያውና ቁጥር 36 ላይ ዒሳ አለ አላህም ጌታዬ ጌታችሁ ነው እና ተገዙት፣ ይህ ቀጥተኛ መንገድ ነው አለ። ይህ በቃናል ጊዜ ለመቆጠብ ሲባል ሌላኛው ምን ብሎ ነበር? አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው ትላላችሁ። ለመሆኑ ከነብያቶች ማን አምላክ ከአርሽ በላይ እንደሆነ የተነገረበት ቦታ አለ ወይ? አዎ አለ። እግዚአብሔር በዙፋኑ ላይ ቁጭ ብሏል። እግዚአብሔር በዙፋኑ ላይ ቁጭ ብሏል። ያውና ዙፋን ካላወቅ በአረብኛ አርሽ ማለት ነው። እሺ በአርሽ ላይ ስትነበር አርሽ አረብኛ ካል ስለሆነ ነው። በአማርኛ ሲቀየር ዙፋን ነው። ያውና አምላክ በዙፋን ላይ ደል ብሎ ተቀምጧል። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ሚልክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። እግዚአብሔር በዙፋኑ ተቀምጦ ሌላን ጨምር። መጽሐፈ ዜና መዋዕል ምዕራፍ 18 ቁጥር 18 ሚልክያስም አለ ይቅርታ እንግዲህ የእግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። ጨረስን ይሄን። ስለዚህ በዙፋኑ ላይ መቀመጥ የፍጡር ባህሪ ነው እያለ አላህ ፍጡር ነው። ስለዚህ አምላክ የመጀመሪያ ፍጡር መሆኑን አምነህ ነው ማለት ነው። አላህ ላይ እንደዛ የተፈላሰፍክ ያለ። እንቀጥላለን። ሌላ ስለ አጋንንት በተመለከተ መጨረሻ ላይ በደንብ እንወያያለን። ዛሬ አጋንንት ምን እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። ፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ታላላ ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይስ ክርስትና የሚለው ያዘስ። እሺ አላህ ጣት አለው። ጣት ካለው ደግሞ ፍጡር ነው እያለን ነበር። ላ ያ አኺ እግዚአብሔር ጣት አለው። ያው ማስረጃ ያው ኦሪት ዘጸአት ምዕራፍ 8 ቁጥር 19 ጠንቋዮችን ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። እሺ ችግር የለውም ይሄ ጠንቋዮች ናቸው ያሉት እንለፈው። ሌላ ማናገር ኢየሱስ ክርስቶስ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ አለ ኢየሱስ ክርስቶስ ያሰለው። ስለዚህ እግዚአብሔር ጣት ያለው ጣት ካለው አንድ ነገር ፍጡር ነው ማለት ነው እያለ የራሱ ፍልስፍና ይሰራል። ይሄ ልጅ ብዙ ጊዜ ላይ ብላይ ተቀምጦ ነበር የሚያደርገው። ዛሬ ተገኘ አልሐምዱሊላህ። የሆነ ሐዲስ ያነሳና የራሱ ፍልስፍና ይሰራል። የሆነ ቁርአን ያነሳና የራሱ ፍልስፍና ይሰራል። በዛ ከታች ያሉት ወገኖችን ያስቃል። በቃ
እውነት ላይ ያሉ ያስመስላቸዋል። ገብታችኋል? ያ ነው አሁን የራስን ፍልስፍና ከዚህ ይህንን። ስለዚህ አላህ ጣት ስላለው ፍጡር ነው ያለ አንድ ልቅ ልታመጣልህ ትችላለህ ከሊቃውንቶቻችን ከሙፈሲሮቻችን ወፍኬት ማታመጣው ነገር ግን አንተ አምላክ ጣት አለው ብለህ ካመንክ ይሄ የፍጡር መገለጫ ነው አምላክ የፍጡር መሆኑን አምነህ ነው ማለት ነው የመጣው። ያው ኢየሱስ ክርስቶስ ራሱ እግዚአብሔር ጣት እንዳለው ተናግሯል ማለት ነው። እንቀጥላለን። እሺ ምን ብሎናል? አላህ ሰማይና ምድር ከመፍጠሩ በፊት ቁርአን ይቀራ ነበር ብሎናል። ይሄ ልጅ ይገርመኛል። ለማንኛውም ማስረጃዎች ሲያሳየ ይሄ ضعيف ሐዲስ ነው። እሺ የነገሩ ሰዎች ሸውደዋል። ይሄ ضعيف ሐዲስ ነው። ላይፍ ላይ ሆነ እንደምታወራ አይደለም ዛሬ ይዛል። ያውና አላህ ሰማይና ምድር ከመፍጠሩ በፊት ቁርአን ይቀራ ነበር እያሉ ቢነግሯቸው ያው ሐዲሱ ማስረከነ ማስረጃ ላሳያቸው። ان الله عز وجل قرأ طه وياسين قبل አልሰማህ ይሆናል እንጂ በደንብ ነግሬህ ነበረ። በአማርኛ እግዚአብሔር የሚለው አዳምጥ እግዚአብሔር የተባለው ማን ነው? እሱ የሚለውን አንድ አዳምጥ። እግዚአብሔር ማን ነው የሚለውን ቅድም አሳይቼ ነበረ ካስታወስክ። እግዚአብሔር የሚለው እግዚ ማለት ጌታ ማለት ነው። ስለዚህ እግዚአብሔር ስንል እኛ የዓለማት ጌታ ወይም የህዝቦች ገዢ እያልን ነው። ምክንያቱም እኛ በቋንቋ ውስጥ የምንደበቅ ስላልሆን ይተረጎማል፣ ወደ ተለያዩ አገራት ቋንቋ ይተረጎማል። እንደናንተ ከአረብኛ ውጭ ከወጣ ማይተረጎም ነው ብለን አናምንም። ሌላኛው ቁርአን ያላቃል ነው ብለህ ታምናለህ። በጣም ከሆነ ያላመጣሁትን ዳይፍ ነው ብለሃል። እኔ አልጠቀስኩም። እሱን ጥያቄ ነው የጠየቁህ። ለምሳሌ እቺ አሊፍ ላሚም ያላ ቃል ከሆነች በደንብ አስተውል። ዳይፍ ምትለው ነው የሐዲስ ነው የጠቀስኩብህ። እቺ ነው የጠቀስኩብህ። አሊፍ ላሚም ያላ ቃል ከሆነች አላህ ቃል ንግግር የሚናገር ከሆነ እችን ተናግሯታል ፍጥረትን ከመፍጠሩ በፊት ወይንስ ፍጥረትን ሲፈጥር ነው የተናገራት? ስለዚህ አላህ ከባህሪያቱ ኤክሰርሳይዝ ያላደረገው ፍጥረትን ሲፈጥር ብቻ የሚያደርገው ባህሪ ነበረው ማለት ነው። ፍጡር ያልሆነ ነገር ግን ፍጡር የሚያስፈልገው ነው ማለት ነው። አላህ ለመናገር ፍጡር ያስፈልገዋል። ፍጡርን ካልፈጠረ አሊፍ ላሚም ብሎ መናገር አይችልም ነበር ማለት ነው። አይ ይችላል ካልክ ፍጥረትን ከመፍጠሩ በፊት አሊፍ ላም የሚል ነበር። እንዲሁም ደግሞ ሴቶቻችሁ ለእናንተ እርሻ ናችሁ የሚለውንም ይናገር ነበር። ለምሳሌ ይህንኛው ላይ በል የሚል የለውም። ይህንን አላህ አስቀድሞ ብሎታል አላለውም? ለጅብሪል ከመናገሩ በፊት በአላህ ስም እጅግ በጣም ሩሩ በጣም አዛኝ ምስጋና ለአላህ ይገባው ምናምን እያለ የሚለው ይህንን ለጅብሪል ሲነግረው በቃል ነው ወይንስ አይደለም? በቃል ከሆነ ስለዚህ ያ ቃሉ ፍጥረትን ሳይፈጥርስ ብሎት ነበር አልነበረም? ምክንያቱም አስቀድሞ ካላለው በደንብ አስተውል፣ ፍጥረት ይፈልጋል ማለት ነው። ያላ ቃል ፍጥረት ይፈልጋል እና እግዚአብሔር እንደዚህ ያለው ስለዚህ ካላ ጋር ይመሳሰልልኛል ብለህ ጠቀስክ። እኔ አባ ጊዮርጊስ ዘጋስጫ መጽሐፍ ጠቅሼ ደግሞ ለእግዚአብሔር ፊትም ኋላም ጀርባም ደረትም አይነገሩለትም የለውም በሁሉ የሞላ ነው ይላል። ታምናለህ ወይ? እንደዛ ነው ብለህ አላህን ታምናለህ? አምላክ አላህ ስብሐነ ወተዓላ ፊት አለው ወይ ብለህ ጠይቀሃል። አዎ አላህ ስብሐነ ወተዓላ ፊት አለው ብዬ አምናለሁ። ማስረጃ ቃለ ስብሐነሁ ወተዓላ አታቋርጥ። ቆይ ወየብቃ ወጅሁ ረቢከ አላቋረጥኩም። ይኸውልህ ሌላ ወሬ አታውራ። ስለዚህ እንደዚህ ታምናለህ ወይስ አታምንም? ምክንያቱም አቋርጠው ምንድን ነው ያልጠየቅኩህን እየመለስክ ስለሆነ ያልጠየቅኩህን አትመልስ። እየመለስኩልህ ነው። ያልጠየቅኩህን አትመልስ። ስጠይቅ ልታድር ነው። ደቂቃውን ልቀቀው። ያልጠየቅኩትን አትመልስ። እንደዚህ ታምናለህ? አባ ጊዮርጊስ ዘጋስጫ ይጠቅመኛል ብለህ የጠቀስከው አባት ለእግዚአብሔር ደረት፣ ፊት፣ ኋላ፣ ጀርባ የለውም ይላል። አላህ የለውም አለው። ከመጀመሪያ ጀምሮ አንብቦሽ። ኦኬ በደንብ አስተውል። ላነብልህ ስለሆነ